ዛሬ ባደረግነው ጉብኝት ለየዘርፎቹ ለሁሉም ለግብርና፣ ለሕክምና፣ ለፍትህ ዘርፉ ፍርድ ቤቱን ጨምሮ እያደረገው ያለው አስተዋጽኦ ትልቅ ነው። አጠቃላይ ሰርቪሳችን አገልግሎታችን ወደ ዲጂታል በመቀየር ሂደት ላይ ስለሆነ ከነዚህ ቴክኖሎጂ ተቋማት ያሉ ፕሮዳክቶችን የተጀመሩ ስራዎችን ከቴክኖሎጂ ፐርስፔክቲቭ መረዳት ነው። ሁለተኛ የምንገነባቸው ህንፃዎችም ይሄ የዲጂታል ኢኒሼቲቭን ሰፖርት የሚያደርጉ እንዲሆኑ ስለምንፈልግ ቴክኖሎጂውንም የህንፃ ዲዛይኑንም ለእኛ ተቋም ኮንቴክስት በሚሆን የምንወስደው ነገር ካለ ነው። ሌላው ደግሞ እንደ አንድ ተቋም ውስጥ እንዳለው ኃላፊዎች እንደ ሀገር በቴክኖሎጂው ዘርፍ የት ነው ያለ ነው እኛም እንደ ተቋም የሚጠበቅብንን ለመስራት በተለይ ደግሞ የቴክኖሎጂን መሰረት ያደረገ ተልዕኮ ያላቸው ተቋማት ምን እየሰሩ ነው የሚለውን በደንብ ለማወቅ ነውና በመምጣታችን በጣም ብዙ ነገር አይተናል። በጣም ተደንቀናል። አርቲፊሻል ኢንተለጀንስ ራሱን እንደ ሀገርም ብቻ ሳይሆን እንደ አህጉርም እንደ ዓለምም የሚያኮራ ስራ እየሰራ ራሱን እያሳደገ እያበቃ ያለ ተቋም መሆኑ ተደርቻለሁ። ከምንም በላይ ነው ደግሞ ፐርሰናሊ የገረመኝ የስታርታፕ ብዙ ጊዜ በሚዲያ ሲባል እሰማለሁ። ዛሬ ግን መጥቼ ባየሁት 200 ወርቃማ ጭንቅላቶች ሀሳብ ይዘው መጥተዋል። ሀሳባቸውን ወደ መሬት የሚለውጡበት ሪሶርስ እና በቂ ስኪል እና ኖሌጃቸውን አዳብረው ሀሳባቸውን ተግባራዊ የሚያደርጉበት እድል እንደተፈጠረላቸውና አንዳንዶቹን ደግሞ በሰጡን ገለጻ የሀገራችን በጣም ተስፋ የሚያጭሩ በተለይ ነጋችን የተሻለ እንደሚሆን ተስፋ የሚሰጡ ጥሩ የአርቲፊሻል ኢንተለጀንስ ውጤቶችን በተለያዩ የአገልግሎት ሴክተር እና የምርት የኢንዱስትሪ ሴክተር ውስጥ በማስገባት ውጤታማ የሆነ ምርታማነትን ማሻሻል እንደሚቻል፣ አገልግሎትን ማዘመን እንደሚቻል አይተናል። እንደ ሀገር አሉን ከምንላቸው ልንኮራባቸው ከምንችለው ተቋማት አንዱ መሆኑን አይቻለሁ፣ ተረድቻለሁ። ባየሁት ነገር በጣም ደስ ብሎኛል። ስማርት ኮርት የምንለውን በአርቲፊሻል ኢንተለጀንስ ነው የተሰራው። እሱ በጣም ለፍርድ ቤቶች ትልቅ ውጤት ያመጣ ነው። ከጥራት፣ ከቅልጥፍና፣ ከተደራሽነት ከብዙ መስፈርት ስናየው በጣም ትልቅ ስራ ነው ለፍርድ ቤቶች። ቢሮ ሴታፑ ለስራ ምቹ የሆነ ከባቢን መፍጠር፣ ፈጠራን ማበረታታት ብዙ ነገር አይተንበታል። ግን ለዳኝነቱ ስራውን የሚያፋጥኑ የሚያቀሉ ምርቶችን ከኛ ቢዝነስ ፕሮሰስ ፐርስፔክቲቭ የትኛው አብሮ ይሄዳል የሚለውን እንደ ቤት ስራ ይዘን ሄደናል። አይሆፕ በሂደትም ደግሞ ብዙ አብረን የምንሰራቸው ይሆናል።